ለበስንቱ ተመልካቾችና ወዳጆች እጅግ ያልተጠበቀ ዜና በትላንትናው ዕለት ተሰምቷል። በተለይም ደግሞ ከሐምሌ 2014 ጀምሮ በስንቱም ተከታታይ የቴሌቪዥን ሲትኮም ድራማን በኢቢኤስ ቲቪ ሲመለከቱ ለቆዩ ላለፉት ወራትም ድራማው የተቋረጠበትን ምክንያት ሲጠይቁ ለነበሩ ለበስንቱ ድራማ ወዳጆች እጅግ ያልተጠበቀ መረጃ ወጥቷል። በቀጣይ ተወዳጁ ድራማ በቻናሏን የመጀመሪያ ክፍልን ይዞ ብቅ ሊል እንደሆነና ቀረጻ መጀመሩን ስክሪፕትም ተጠናቆ አርቲስቶች እጅ እንደገባ ሐሙስ ዕለትም የመጀመሪያ ክፍል ቀረጻ መጀመሩ ተነግሯል። ከሚቀጥለው ፋሲካ ጀምሮም በአዲስ የቴሌቪዥን ጣቢያ መታየት እንደሚጀምርም ተረጋግጧል። አብሪኮና ቻናሏን ያደረጉት ውልና ስምምነት ከዚህም ባሻገር ደግሞ ከኢቢኤስ ቲቪ ጋር በስንቱ ድራማና የበስንቱ ድራማ ፕሮዳክሽን የተለያዩበትን ምክንያትና ኢቢኤስ ቴሌቪዥን እየገጠሙ ያለውን ሰሞነኛ ጉዳዮችን በተመለከተ የተሰሙ እጅግ ያልተጠበቁ መረጃዎችም አሉ። ኢቢኤስ ቴሌቪዥን እጅግ ያልተጠበቀ ክፍያ በየሳምንቱ ለሚተላለፈው የቴሌቪዥን ድራማ ክፍያ ሲፈጽም እንደቆየና ላለፉት 581 ክፍሎችም ከ140 ሚሊዮን ብር በላይ ክፍያ ለበስንቱ ድራማ ማድረጉም ተሰምቷል። በአንዳንድ ወጪዎች መብዛትም ላለፉት ሳምንታት ከአፕሪኮም ፕሮዳክሽን ጋር ሰፊ ውይይትና ድርድሮች እንደነበሩ ነገር ግን መጨረሻ ላይ ባለመሳካት መጠናቀቃቸውንና ይህንንም ተከትሎ በኢትዮጵያ የሲትኮም ታሪክ የሲትኮሙን ደረጃ አንድ እርምጃ ከፍ ያደረገው በስንቱ ድራማ ለዓመታት ከኢቢኤስ ቲቪ ጋር የነበረውን ወዳጅነቱን ማጣቱን ተነግሯል። በዚህ ጉዳይ ላይ የተሰሙ ጠቅላላ መረጃዎችን ልናስደምጣችሁ ወደ እናንተ መጠናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። በስንቱ ተከታታይ ሲትኮም ድራማ በኢትዮጵያ ሲትኮም የቴሌቪዥን ተከታታይ ድራማ ታሪክ የመጀመሪያው ባይሆንም በተወዳጅነትና ሰፊ ተቀባይነት በማግኘት የሚስተካከለው የለም ሲሉ ብዙዎች ይናገራሉ። ለዓመታት ደረጃውን ጠብቆ የዘለቀው በስንቱ ድራማ በተመልካቾች ዘንድ በየሳምንቱ በጉጉት የሚጠበቅና እጅግ ተወዳጅነትን ያተረፈ ነው። በተለይም ደግሞ በተዋናዮች ድንቅ የትወና ብቃት ፈገግታን በመጫር በፈገግታ መሃልም ትልቅ ትምህርትን በማስተማርና በትዳር በቤተሰብ መሃል ያለውን ትልቅ ኢትዮጵያዊነት መስተጋብር ለትውልድ በማስተላለፍ ትልቅ ስራ መስራቱም ይነገራል። በየሳምንቱ ይዟቸው የሚመጡ ርዕሶች በህዝብ ዘንድ ትልቅ ተቀባይነት ያላቸው ሳምንቱን ሙሉ የሚያነጋግሩ መሆናቸውን ተከትሎ በቤተሰብ ዘንድም ለመታየት እጅግ ተመራጭ ሆኑ ተከታታይ ድራማዎች ውስጥ ተወዳጅነትን በማትረፍ በአንደኝነት ደረጃ ላይ ተቀምጧል። ከዚህም ባሻገር ላለፉት ዓመታት በተደረጉ ሽልማቶችም ሲትኮም ተከታታይ የቲቪ ድራማ የመጀመሪያ በመሆን ተከታታይ ሽልማቶችን ሲያሸንፍ የቆየ ተወዳጅ የቴሌቪዥን ድራማ ነበር። በበስንቱ የቴሌቪዥን ድራማ በተለይም ደግሞ የሂሮቴና በስንቱ ማለትም የተዋናይ መስከረም አበራና አለማየሁ ታደሰ ጥምረት እጅግ የማይዘነጋ ነው። ድንቅ የሆነ ብቃታቸውን በዚህ የቴሌቪዥን ድራማ ላይ አሳይተዋል። ነገር ግን ድራማው ላለፉት ወራት መቋረጡን ተከትሎ በተመልካቾች ዘንድ ለኢቢኤስ ቴሌቪዥን ጥያቄዎች ሲቀርቡም ቆይተው ነበር። ድራማው ለምን ተቋረጠ የሚሉ ሀሳቦችም በስፋት ሲነሱ ነበር። የተቋረጠ ሰሞን ላይ የድራማው ፈርጥ ተዋናይ የሆነችው መስከረም አበራ መውለዷን ተከትሎ ድራማው እንደተቋረጠና ከረፍት ስትመለስ ድራማው በኢቢኤስ ቴሌቪዥን እንደሚቀጥል ተገልጾ ነበር። ይህ ለድራማው ተከታታዮች መልስ ሆኖ ነበር። በመጨረሻም ግን ጉዳዩ ይህ እንዳልሆነና ኢቢኤስ ቲቪ ጋር ላለፉት 4 ዓመታት የቆየው ተከታታይ የቲቪ ድራማ 581 ክፍሎችን በኢቢኤስ ካስመለከተ በኋላ ከኢቢኤስ ቲቪ ጋር የነበረውን ውል ማፍረሱንና በአዲስ የቴሌቪዥን ጣቢያ ለመታየት መወሰኑም ተረጋግጧል። በትላንትናው ዕለት ይሄ ጉዳይ ሲሰማ በርካቶችን ያነጋገረ ነበር። ከዚህ ቀደም በኢቢኤስ ቴሌቪዥን እውቅናና ተወዳጅነትን ያተረፉት ሊያና ናፍቆት በሚሰሩበት ቻናሏን ብቅ ለማለት አብሪኮ ድርድሩን መጨረሱንና የስርጭት ሂደቱን በተመለከተ ውል ማሰሩን ገልጿል። በቀጣዩ የፋሲካ በዓል መዳረሻም ተወዳጁ በስንቱ ድራማ የመጀመሪያ ክፍሉን በቻናሏን የሚታይ ሲሆን ስክሪፕት ለተዋናዮች እንደተሰጠና ሐሙስ ዕለትም የመጀመሪያ ቀረጻው እንደተጀመረም ተገልጿል። አብሪኮ ከቻናሏን ጋር የነበረውን ስምምነት በተመለከተ በወጡ መረጃዎችም በጣቢያው የዩቲዩብ ገጽ እንደማይተላለፍና ሙሉ በሙሉ የዩቲዩብ ገቢው ለአብሪኮም እንደሚሆን ተገልጿል። ከዚህ በመቀጠል የማስታወቂያና ሌሎች ገቢዎችን በተመለከተ አብሪኮና ቻናሏን በድርድሩ እንደተስማሙና ይህንን ተከትሎ የቴሌቪዥን ጣቢያውን ምርጫውን እንዳደረገም ተነግሯል። ከወራት በፊት በአባይ ቲቪ ሊታይ ይችላል የሚሉ ጭምጭምታዎች ሲሰሙ ነበር። ነገር ግን በመጨረሻ ቻናሏን ጥያቄ እንደተቀበለና ከአባይ ቲቪ ጋር ምንም አይነት ስምምነት ሆነ ውይይቶች እንዳላደረገም
ተረጋግጧል። ከሐምሌ 2014 ዓ.ም ጀምሮ ለአራት ዓመታት ገደማ በኢቢኤስ ቲቪ የታየው በስንቱ ድራማ ከ581 ክፍሎች በላይ የታየ ሲሆን ለእያንዳንዱ ክፍልም ከኢቢኤስ ቲቪ ለአብሪኮ ፕሮዳክሽን በየክፍሉ 240 ሺህ ብር ሲከፈል መቆየቱ ተነግሯል። ይህም ማለት 581 ክፍል የታየው በስንቱ ድራማ ከኢቢኤስ ቲቪ ከ140 ሚሊዮን ብር በላይ ክፍያ መቀበሉም ተነግሯል። ይህንን ተከትሎ አንዳንድ የድራማ ወጪዎች እየጨመሩ መምጣታቸውን ተከትሎ ከአንድም ሁለቴ የክፍያ ቅነሳ እንዳደረገና በዚህም የድራማ አዘጋጆች ደስተኛ እንዳልሆኑና ይህንንም ተከትሎ ድራማውን ለማቋረጥና ውይይት ለማድረግ እንደተስማሙም ተነግሯል። ላለፉት ወራት የተደረገው ውይይት ግን ድራማው በኢቢኤስ ቲቪ እንዲቀጥል እንዳላደረገውና ኢቢኤስም በአቋሙ እንደጸና አብሪኮ ፕሮዳክሽንም ገቢ ቀንሶብኛል መስራት አልፈልግም በሚል በመጨረሻም ከኢቢኤስ ቲቪ ጋር ያለውን ወዳጅነት ለማቋረጥ መወሰኑን ተነግሯል። በኢቢኤስ ተቋም የተከሰተው ሰሞነኛ ነገርም እጅግ በርካታ ጥያቄዎችን ያስነሳ ጉዳይ ነው። ጉዳዩ አብሪኮ የበስንቱ ድራማ ፕሮዳክሽን ብሎም ደግሞ ኢቢኤስ ቴሌቪዥን ሊጎዳ የሚችል መሆኑን በርካቶች በዚህ ጉዳይ ላይ ሐሳባቸውን እየሰጡም ይገኛሉ። ላለፉት 4 ዓመታት በኢቢኤስ ቲቪ ተወዳጅነትን ያተረፈው በኢቢኤስ ቲቪ ካሉ ዝግጅቶችም እጅግ ተወዳጅ ሆነው ይህንን ድራማ ተቋሙ አሳልፎ መስጠቱ ሊጎዳው ይችላል የተባለ ሲሆን ከዚህም ባሻገር በስንቱ ድራማ በኢቢኤስ ቲቪ እንደነበረው ተወዳጅነቱን ይዞ ማስቀጠል ይችላል። በቻናል ዋንስ ምን ይገጥመው ይሆን? በቻናል ዋን ተመልካቾች ዘንድስ ተቀባይነቱ እንዴት ይሆን የሚለው ጉዳይ በቀጣይ የሚታይ ነው። በስንቱ ድራማ በቻናል ዋን ስኬት ይገጥመዋል። ኢቢኤስ ቲቪም በስንቱ ድራማ በመተካት በቀጣይ ለተመልካቾች ጥራት ያለው ተከታታይ ሲትኮም ድራማ ይዞ ይመለሳል ወይ የሚለው አጓጊ ነው። የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም በቻናሉ ያላችሁን ሐሳብ አስተያየት በኮሜንት መስጫ ቦታው ላይ ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን።